ነው ጥቃት የደረሰብሽ ትነግሪናለሽ? ባለፈው አመት። ኦኬ ምን አይነት ሲቹዌሽን? የሳሚ እናት ነው ምናምን የምትባለው አለች። ላይክ እና ፎሎ እና ቪውን ፈልጋ ነው ተደፈርኩኝ ምናምን አለች። የሆነ ሰውዬን ቮይስ አስተማች። እኔ እኮ የመሰለኝ እንደውም ተማሪ ሆኖ ሲረገዝ ምናምን የለም ይሄው ዝም ብሎ የጠፋ ምናምን ብላ ነው የመሰለኝ። አንዳንዴ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት የወንድም ልጆች እናት ሴት ናት ወንድን የፈጠረችው። ስለዚህ አሁንም ነግሻ እርጉዝ ሆነሽ ስልክ ስትደውይለት ጥቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም ተመልሼ መጥቻለሁ። ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ በፓንትና በጥሱ መያዣ መምጣቱ ምናምን እንደዚህ የሚያምር አቋም ካለሽ ሁለት ወልደሽበት ምን ችግር አለው? አንዳንድ ሰዎች ሊናደዱ ይችላሉ። ወይ ሴት ልጅ አይደለሽ ምናምን የምትኖረው ያደገችው ጀርመን ነው፣ ውጭ ላይ ነው። ስለዚህ ጎበዝ ናት። ሁለት ልጅ ወልዳ በዚህ ደረጃ ሰውነቷ እንደዚህ ውብ ነው። በዛ ላይ ደግሞ ልጁም ያስጠላም። አልተጠባበሱም። ቢጠባበሱ ምን ትላላችሁ? ያኛው መላጣው ይሻላል ይሄኛው ይሻላል ጋይስ። ሊያ እያወራች ያለችው ስለ ጂጂ ልጅ ነው፣ ሳምሪ የምትባለው ስለሷ ነው እያወራች ያለችው። ሰሞኑን ዳቦ ፋሚሊ የሚባሉ አሉና ከነሱ ጋር ነው ቪዲዮ ምናምን እየሰራች ያለችውና መነጋገሪያ ነው ሊሰ እንደውም ይሄን ሁሉ ነገር ተቋቁማ እዚህ ጋር መድረሷ በጣም ጀግና ናት። ከስራዋ ውጭ ከትምህርቷ ውጭ ማለት ነው። ከዳ በምትሆነው ነገር በምታደርገው ነገር በጣም ነው ደስ ያለኝ። እመቤቴ በጣም ነው ደስ ያለኝ። ነገርኳችሁ ልጅቷ ፐርሰናሊ ባህሪዋ ምናምን የሆነ እንትኗ ነገር መሽቁቅነቷ ምናምን አይመቸኝም፣ ግን ደግሞ በምታረገው በማያት ነገር በጣም ደስተኛ ነኝ። በጣም ነው ደስ ያለኝ እጅግ በጣም ማለት ነው። ሞር ደግሞ ከበፊት ከትዳር አጋሯ ጋር በምትኖርበት የሆነ ሰዓት ላይ ጋይስ እንደተፋቱ ሰሞን ፊቷ ምናምን በጣም ተጎድቶ ነበር። አይታችሁታል ጋይስ። ጉስቁል ነገር ብላ ነበር። የሆነ ብስጭቱ ምናምኑ ነበር። አሁን የበለጠ ከልጅነት የዛኔ አግብታ ያረገዘችበት በትዳር ምናምን ከነበረችበት ጊዜ የበለጠ ውብ ነው የሆነችው። ተሳስቻለሁ? የምሬን ነው። ውብ ነው የሆነችው። በጣም የምትማርክ ልጅ ነው የሆነችው። ሁለት ልጅ አይደለም ያየችው አትመስልም። ሰው አሁን ግራ የገባው ነገር እቺ ሳምሪ ላይ የምትባለው ከዳቦ ፋሚሊ ጋር ምንድነው ያላት ምናምን እያሉ ነው። እነዛ ዳቦ ፋሚሊ የሚባሉ ታውቃቸዋላችሁ መሰለኝ። አንዱ መላጣ ነው። አሁን እዚህ ፎቶ ላይ እንዳያችሁት አንዱ ደግሞ ይሄ ነው እና አንድ 3 4 መሰሉኝና ከነሱ ጋር ምንድነው ያላት ብሎ ብዙ ሰው ግራ ገብቶታል። የትኛውን የጠበሰችው ምናምን እያሉ ግራ ገብቶታል ሰው እና አልታወቀም አሁን የሷ ቦይፍሬንድ የትኛው እንደሆነ። አንዳንዴ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እናንተ በበደሉ የተሰቃያችሁበት የተጎዳችሁበት ጊዜ ሲመጣ ከሚያብራራው ነገር ጋር መመጣጠን አለበት። አለበለዚያ ይደግማችኋል፣ ድጋሚ እንደዛው ያደርጋችኋል። ያኔ ስትበደሉ ስትሰቃዩ ማንም አባከና አላላችሁም፣ ስትደገሙ ማንም አባከና አይላችሁም። እና አካሄዱ የበደሉ መጠን ይቅርታ ጥሩ ነው፣ ይቅር በሉ፣ ግን አቀባበላችሁ ባላንስ ማድረግ አለበት ከደረሰባችሁ ነገር ጋር እና እግዚአብሔር ከሁላችንም ጋር ያደሻውን የተናገረችው ሴፉ ላስታረቃቸው ድምጻውያን ነው። በተለይ ለሴቷ ነው ይሄ መልእክት እያስተላለፈች ያለችው። በዚህ መታረቃቸው ብዙ ሰው ቅሬታ እያቀረበ ነው። አርግዘሽ አንድ ቀንም ስልክ ያልደወለልሽ ለምን አሁን ስፈምሽ መጥቶ ይቅርታ ሲልሽ ለምን ተቀበያለሽ ምናምን የሚሉ ብዙ ሰዎችም አሉ። እስቲ አንዳንድ ቪዲዮዎች አሉ እነሱን እንመልከታቸው እስቲ። እርጉዝ ሆነሽ ስልክ ስትደውይለት ጥቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ ሮጠሽ ሄደሽ እናትሽ ቤት ገብተሽ እናትሽን የአካባቢ ሰው ገምቷት ለዚህ ነው እንዴ አዲስ አበባ ሄደች ይሄንን ይዛ መጣች ተብለሽ ያንቺ ሰዎች በሙሉ ባንቺ አንገታቸውን ደፍተው አንቺ ኬክ ጋብዘ አይ ሲሪየስ ማን ነው ግን ያሳድጋችሁ? ይቅርታ አላለም እኮ ሰይፋታው በግድ ይቅርታ በላይ ነው እንደ አግባቡና እንግዲህ እንደተመለከታችሁት ነው። ግማሹ በመታረቃቸው ደስ ብሎታል፣ ግማሹ ደግሞ እንደ አሁን እንደተመለከታችሁት ነው። ለምን ይቅርታ ያዋለሽ የሚሉም አሉ። ብቻ ተከፋፍሏል ሰው በዚህ ጉዳይ። እናንተስ እስቲ ከየትኛው ወገን ናችሁ? በመታረቃቸው ደስ
ካላችሁ ነው ወይስ ይቅር ማለት አልነበረባትም ከምትሉት ናችሁ? እስቲ ኮሜንት ላይ። እኔ እኮ የመሰለኝ እንደውም ተማሪ ሆኖ ሲረገዝ ምናምን የለም ይሄ ዝም ብሎ የጠፋ ምናምን ሁላ ነው የመሰለኝ። ጭራሽ መኪና ሁላ ብር ይዞ ነው የጠፋው ጋይስ ይሄደው እሷን ከማጋ ከልጅ ጋር ትቶ ሆዷ ውስጥ ገና አርጉዝ ነኝ ሲላል ስትል አሁን ግን ተሰማኝ። በምን ይቅርታ ልበላት? እናቴ ትሙት አትበል ግን ይቅርታቸው አብሮ ለመኖር የሆነት እኔ እንጃ የሚችሉ ሰዎች አሉ። ግን በቀን ቢያንስ አንድ ጊዜ ይሄ ጥያቄ አይምሯ ላይ መጥቶ ሊያነጫንጫት ይችላል። ትችለዋለህ ወይስ ለ1 ሚሊዮን ዕዳን የመጣው? ምን ፈልገን የመጣው? በእናትሽ ጠይቂው እህቴ፣ እንዳትቀበይ። ይቅርታ ምናምን ተባባሉ፣ ፒስ መጥቶ የጎብኝሽ ችግር የለውም አንቺ አቅምሽ ከፈቀደ ማለት ነው ከቻለ። ግን አብሮ ለመኖር ብታስቢበት ጥሩ። አንዳንድ ጊዜ ሰዎች ተመልሰው የሚመጡት ያኔ ትተው ሲሄዱ ያላለቅሽ ሲመስላቸው ሊጨርሱሽ ነው የሚመጡት። ሊጨርሱሽ ለምን? ያኔ ትተው ሲሄዱ ያኔ አስቀይመው ሲሄዱ የተረፍሽ እንጥፍጣፊሽን አሟጣው ሊወስዱ ነው የሚመጡት። ካሁን በኋላ ከተጣላችሁ ሙጥጥ አድርጎ ሊጨርስሽ ብቻ ነው። አብዛኛው ሰውን እያለ ያለው መፈመሷን አይቶ ነው የመጣው እንጂ ለሷ ፍቅር ኖሮት አይደለም ምናምን እያሉ ነው አብዛኛው ሰዎች። አሁን እንደተመለከታችሁትም ይቅር ተባባሉ ግን አብራችሁ አትኑሩ ምናምን የሚሉ ነው ያሉት በየሶሻል ሚዲያው ኮሜንት ላይ ምናምን የሚጻፈው በቃ እንደዚህ ነው። እናም አንዳንድ ሰው እያለ ያለው በሰዓቱ ልጅ ማሳደግ ስለማይችል ይሆናል እንትን ያላት የተዋት ምናምን ይላሉ። አንዳንዶቹ ደግሞ 1 ሚሊዮን ብር ምናምን ተሸልሞ ነበር በፋና ላምሮት ላይና እንዴት ሚልም አለ ሰው። ብቻ ነገሩ ስብስብ ነው። የሳሚ እናት ነው ምናምን የምትባለው አለች። ላይክ እና ፎሎ እና ቪውን ፈልጋ ነው ተደፈርኩኝ ምናምን አለች። የሆነ ሰውዬን ቮይስ አስተማች። ጸበል ሄጃለሁ ምናምን ተይኝ ምናምን ሲለኝ እዩት ምናምን ብላ ኬዙን ልትገዛው ዘጋው ነው። ዋይ ለፍስፍስ ሴቶች ለሷ ህግ ካልሰራ ለኔም አይሰራም ብሎ ሌሎች ሴቶች እንዲፈሩ ህግ ተቋማት ጋር እንዳይሄዱ በህግ ከለላ እንዳያገኙ በህግ ከለላ ለማግኘት ራሱ እንዳይሞክሩ የሚያረጉ ኮንተንት ክሬተሮች አሉ እዚህ አፕ ላይ። የሳሚ እናት ታዋቂ ናት። በጣም ለመታወቅ እንደዚህ የምታረግን አይመስለኝም። እንደዚህ አይነት ንግግር በጣም ሚዲያ ላይ አታወራም። የሆነ አርቲስት ያስፈራራኝ ነው ምናምን ብላ እኔ የምታወራ አይመስለኝም በበኩሌ። እኔ እንጃ እኔ ለላይክ እና ለእንትን ብላ እንደዛ አይነት ወሬዎችን መታ ሚዲያ ላይ የምታወራ አይነት ሰው አትመስልም። ደግሞ ታዋቂ ናት፣ ብዙ ሰው ያውቃታል። እሺ ነው ጥቃት የደረሰብሽ ትነግሪናለሽ? ባለፈው አመት። ኦኬ ምን አይነት ሲቹዌሽን ላይ ነው? ምን እያደረጋችሁ ነው? የፍቅር ግንኙነት ነበረሽ ከዚህ በፊት ከሰውየው ጋር ወይስ? አይ አይደለም፣ አላውቅም። ተማሪ ነበር እኮ 9ኛ ክፍል ተማሪ። የ9ኛ ክፍል ተማሪ ነበር። የት ነበር የምትማሪው? የት ክልል? አዲስ አበባ። የት ሰፈር? አዲስ ገበያ አካባቢ ድልበር ትምህርት ቤት። ማን የጾታዊ ጥቃት ያደረሰብሽ ከተማ ውስጥ የሰለጠነ ህዝብ የሚኖርበት ከተማ ውስጥ እየኖርሽ? ያሳላቅ ጓደኛዬ ናት ያንተነለች። ጓደኛሽ አመቻቸችሽ? ስለዚህ አንድ ጊዜ ጋይስ እኔ ስለ ሴት ጓደኛ ማወራው ትክክል ነው ማለት ነው። የሴት ጓደኛ ይዟችሁ ይጠፋል ሴቶች እያልኩ ንቁ እያልኩ እናገራለሁ ሁሌ። በጣም አይቤላ እኔ ማርያምን ብቻዬን የምጮህ ቆርቆሮ ቤት ውስጥ ያለ ላምበርጊኒ ማለት ነኝ እኮ እኔ። ለዚህ ሀገር በጣም ነው የምበዛው። አባቴ ሙት በጣም ነው የምበዛው። በዚህ ጉዳይ ብዙ ሰዎች ያወራሉ። የሴት ጓደኛ ለሴት ጓደኛ አትሆንም፣ በጣም በቃ እርስ በርስ በጣም ነው የሚቀናኑት ምናምን ይባላል። ሴቶች ራሱ አንዳንድ ሴቶች እንደዛ እያሉ ያወራሉ። የሴት ጓደኛ እኔ የለኝም ምናምን እያሉ የሚያወሩም አሉ። የሴት ጓደኛ አልፈልግም እያሉ የሚናገሩ ምናምን ብዙ ናቸው። እና ሆነች የተመለከታችኋት እህታችንም በሴት ጓደኛዋ ናት ጥቃት እንዲደርስባት ያስደረገቻት። እስቲ እንስማቸው። እስቲ አባችኋለሁ በጣም ዋይዝ ነኝ ሲበዛ። ሴቶች የሴት ጓደኛ ያላችሁ ሴቶች እኔ ፍቅረኛዬንም እነግራታለሁ፣ እባካችሁ መጥፊያችሁ ናቸው እነዚህ የሴት ጓደኞች። ማርያምን የምሬ ነው። ቀልድ ነው። የወንድ ቤስት ፍሬንድ ይሻላል። የሴት ግን መርዝ ናቸው። ያስፈራሉ። የእናንተን ሰክሰስ ማየት አይፈልጉም። ያስመትታሉ። ፓንትሽ ተወስዶ አያውቅም ሃይማኖትዬ። ወይ ደግሞ ጸጉር ምናምን ተነቅሎ
ይሰራል እኮ በፋንት በፀጉር ምናምን ጓደኛዬ ስለሆነች ሶልክ ኦኬ። አይ በጣም የተረገሙ ናቸው። እስኪ ከአንቺ ኤክስፒሪየንስ ንገሪኝ፣ ምን እንዳደረገችሽ ከሀስከፈሽ ከሀስከፈ እንደዚህ አድርገኝ እንደዚህ በምን እንደምትተዋወቁ ከጓደኛሽ ጋር ምን እንዳደረገችሽ፣ እንዴት አንቺ ጋር የጾታዊ ጥቃት እንዲደርስ እንዳደረገች ሁሉንም ተናገሪ። ከብዳል ግን አይከብድም፣ ተናገሪ። ፌሚኒስቶች ይሄን ላይቭ የምትከታተሉ ካላችሁ ልብ ብላችሁ ስሙ። ሴት ማርያምን አጥፊያችሁ ናቸው። ለእናንተ የሴት ጓደኛ አጥፊ ናቸው። እኔ በጣም ሄቪ ዲቴይል ይዤ እመጣለሁ ወደ በኋላ። አሁን እሷን እንስማ። ሃይማኖት እየቀጥይ እንዴት ተፈጠረ? ጓደኛዬ ናት ማለት ነው። በድንገት ነው የተዋወቅነው እኔና እሷ። ኦኬ። እና ደግሞ እሷ ምን ነበር የምትሰራው? ቡና ነው የምትሰራው። እና ልጁ ካስተምሯ ነበር የሷ። እና እኔ ቅዳሜ እሷ ጋር ስለሚሄድ ያው በቃ ከዛ ስልክ ምናምን ሰጣችን ነው። ኦኬ ከባድ ነው ትንሽ ጋር ለመውራት። ችግር የለም፣ ምንም ችግር የለም። ስልክ ገብቶብኝ ነበር፣ ይቅርታ። እሺ ቀጥይ፣ እየሰማን ነው። አይ ከብዳል። እሱ አሁን የቡና ከስተመሯ ስለሆነ አንቺን በምን አየሽ? እዛ ስራ ቦታ ስትመጪ ነው ያየሽ ወይስ ትምህርት ቤት እያለሽ ያውቅሽ ነበር? አይ እሷ ጋር ትመጪ ነበር አንቺ? ብቻ ሴቶች ከሴት ጓደኛችሁ ልትጠነቀቁ ይገባል። በጣም ሴት ለሴት በጣም በቃ ይቀናናል። በጣም ከባድ ነው። እና አሁን እዚህ ላይቭ ላይ ቤላ አክሱማዊ ማታ ላይ 30 ምናምን ሺህ ብር ነው ያሰባሰበላት ለዚህ ቼታችንና በዚህ ጉዳይ ሊመሰገን ይገባል። የወንድም ልጆች እናት ሴት ናት ወንድን የፈጠረችው። ስለዚህ አሁንም እነግርሻለሁ፣ ከነገ ወዲያም እነግርሻለሁ፣ እንዳንቺ አይነቱ ባል ሳይሆን ያው ማንን እንደምትፈልግ ይታወቃል። የማን ወዳጅ እንደሆንሽ ይታወቃል። እኛ እንደዚህ ነው የምንለው ጋይስ። የማን ወዳጅ እንደሆንሽ ይታወቃል፣ የማን አፍቃሪ እንደሆንሽ ይታወቃል። እንዳንቺ አይነቱ ሰው ግን ባል እንደዚህ ሸቀጥ ምንም ቀድሞንም አይመጡም። የመጡትም ብለው ሄዷል። ቢያንስ እንኳን በ35 ዓመት የሴትነቱ ተበድለሽ ሄደሽ እንኳን ቢሆን እናት ያደረግሽ ነበረ። ስላልሆነ ነው ስላልፈቀደ ነው እንገርሽ ብዬ ነው። እና ሴቶችዬ የምነግራችሁ ምንድነው ታውቃላችሁ? በመጀመሪያ ደረጃ ሚስት ለመሆን ሴቱ ነው። ሲቀጥል ደግሞ ገንዘብን አታሳድጅ፣ ክብርሽን አስበልጭ፣ ተማሪ፣ ስራ ስሪ፣ ገንዘብ ያዥ። ከዛም በኋላ የሚያከብርሽን ታገኛለሽ። ገንዘብ ሳይኖርሽ ሂማን ሄርና ሜካፕ አምሮሽ የምትቀይሪው ልብስና ሊያሾን ይሄ መልእክት ያስተላለፈችው ለፌሚኒስቷ ለጆርዲ ነው። ሰሞኑን ባል ምንድነው ምናምን እያለች ቪዲዮ ሰርታ ነበር። ምንድነው ባል እኔ አላቅም ምናምን ነገር አይነት ቪዲዮ ሰርታ ነበርና ለሱ ነው ይሄ ምላሽ እየሰጠቻት ያለችው። ሊያ ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው።